ሶስተኛ ጥያቄ አንድ ሰው በዲኑ ጠንካራና ብርቱ ጀግና ሊሆን የሚችለው ከአላህ እገዛ በታች በምንድን ነው የሚል ነው። ይሄ ምናልባት ያው የጥያቄ ሳይሆን የመመካከር ነው። አንደኛ ሰው ዲኑ ላይ ጠንካራ ሊሆን ዘንዳ መጀመሪያ ጠለቡል ዒልም መፈለግና መማር አለበት። إنما يخشى الله من عباده العلماء الله سبحانه وتعالى የሚፈሩት አዋቂዎች ናቸው። እምንፈራውን ለኢላህያል ጌታ ካላወቅነው ፍራው ቢባል ምን እንፈራለን? እንዴትስ እንፈራለን? አላህን ፍራ ሲባል አንድ ሰው አላህን ሊፈራ የሚችለው ባወቀው ልክ አላህ Subhanahu የአላህ ክብር የአላህ ልዕልና የአላህ ታላቅነት ልቡ ላይ ባለው መጠን ልክ ነው አላህን የሚፈራው። ድንግጥ የሚላል እንደ ሰው አረበናታ አትምታይ ሲባል ስንት የሚተው ሰው አለ። በል እያልኩ አይደለም፣ ግን ውስጡ ቦታ ስላለ በእናቱ ሲጠይቁት በአባቱ ሲጠይቁት የሆነ ነገር ይላል። እተቅላ ስትባል የምታድበው ረባ አላህ ስትባል የምታድበው ቁርአን ሲነበብ ውስጣችን የሚርደው ለአላህ Subhanahu Wa Ta'ala ባለን ውስጣዊ ልዕልና ነው። ውስጣዊ የሱ ላዕላይነቱ ውስጣችን በመብቀሉና መኖሩ ነው። ጠለቡል ዒልም ሲየማ التوحيد ይሄን መማር ይግድልናል። ይሄ አንድ ለዲናችን ጥንካሬ ነው። ሁለተኛ እመመክረው ምንድነው ቂራአቱ ሲረቲ አልአንቢያ ወሰሃባ የሷሃቢዮችንና የነብያትን ሲራ ማንበብ መቅራት እነሱ ያሳለፉትን ህይወት እንይ አይደል ተመችቷቸው ለዱንያቸው ብለው ለኑሯቸው ብለው አልነበረም ሲታገሉ የነበረው ለተኩነ ከሊመቱላሂ አልዑሊያ። ለዚህ ነው ጀግኖች ናቸው በሚያደርጉት ነገር። ለምን? ትልቅ አጅር እንዳላቸው ስለሚያምኑ። ትልቅ ሐሳብ፣ ትልቅ ግብአት፣ ትልቅ ፍላጎት፣ ትልቅ ዓላማ ጀነትን ፊትህ ካስቀመጥ ሌላው ምንም አይመስልህም። እደበደባለሁ፣ እገደላለሁ፣ ጨቆናለሁ፣ ምን እላለሁ የሚለው ነገር ውስጥ አትገባም። ዝባዝንኪ አስተሳሰብ አይመጣም። በቃ ይሄ ነው የነብያትንና የሷሃቦችን ሲራ ማንበብ መቅራት። ቀይር ነው የምትለው አንብብ በደንብ። የታላላቅ ሴት እህቶች የሴቶችን አንብቡ እስኪ። የነ ሱመያን ታሪክ አንብቡ። የነ ዓኢሻን ለዲን የነበራቸውን ትግል አንብቡ። እንዴት አድርጋ የነብዩን ሐዲስ አበጥራ ጠርጥራ እንዴት አድርጋ ፈትዋ ተሰጥ እንደነበረ ተመልከቱ። የነ ኸዲጃን ረዲየላሁ ተዓላ ዐንሃ ለነብዩ አለይሂ ሰላቱ ወሰላም የነበራትን ትልቅ አስተሳሰብና ትልቅ ድጋፍ ለዲኑ የነበራትን አጋዥነት ተመልከቱ። የነ ፋጢማን ረዲየላሁ ተዓላ ዐንሃ የሷን ታላቅነት ተረዱ። አሁንም ተገንዘቡ። ፋጢማ እኔ ከሞትኩ በኋላ ጀናዛዬን ሰው ቅርጼን እንዳያየው በምን አይነት መልክ ነው ጀናዛ የሚወሰደው ብላ ስትጠይቅ እነ ኡሙ ሰለማ እነ ኡሙ ሐቢባ ናቸው እኮ ያስረዷል። እንደ እኛ ሐበሻ ላይ ያየነው አለ ከሞቱ በኋላ ጀናዛው አስከሬኑ ላይ ቅጠል ጣል ይደረጋል። ምኑም እንዳይታይ ቅርጿ እንዳይታይ ከሞተች በኋላ ጨንቋት ማለት ነው። ተመልከቱ። እንደዚህ አላህን ፈሪ የሚፈጠረው አላህን የፈሩ ሴቶችን እመቤቶችን ታሪክ ስታነቡ በቃ ጥሩ አይነት እንትን ይኖርናል። እየጨመር እየበረታን እየጀገን እንመጣለን። ባለን ዓላማ ልክ ነው ጀግንነታችን። ይኸው ዓላማ የሚገርመው በዱንያው እንኳን ስታይ ማለት ነው። አሁን ሴቶች ይገርመኛል። ሴቱም ወንዱም ስንት ነገር ሁሉ በባህር ላይ የሚመጣለ ወደ ሰዑዲ ማለት ነው። ባህር እዛ ወደ አማዶ ላይ የሚደበድቡ አሉ ያሉት በቃ ደብድበውኝ የተረፈው ሰውነቴ ይግባ የሚል ነው የሚመስለው። አረ ሴት ይደፍራሉ አሉ። እንደው የሆነው ይሁን ዓላማ አለ። ለምን ኋላ መተው ገበያቸው ላይ እልሸፕ ቤት መስራት ይፈልጋሉ። ያ ቤት ነው የሚታያቸው። መንገድ ላይ የሚጠብቃቸውን ረምርመውት ነው የሚሄዱ። እኔ ይገርመኛል والله لا حول ولا قوه الا بالله። ይሄንን ጀግንነት ባንለውም ውድቀት ብንለውም ግን ተመልከቱ ዓላማ የሚባል ነገር ምን እንደሚያስረግጥህ፣ ዓላማ የሚባል ነገር ምን ላይ እንደሚያወጣ ሐስብ ተመልከተማ። ይደበድባሉ፣ ይገላሉ፣ ይቀማሉ፣ ይነጥቃሉ፣ ያስራሉ፣ ብር ምንም አይታያቸውም። ይሄ አንተ ዓላማ ሲኖርህ ይኸው አየህ
አሁንም ዓላማ ጀነትን ዓላማ ያደረገ ፊርደውስን ዓላማ ያደረገ ጀግና ነው የሚሆነው። ይሄንን ትይዙልኛላችሁ። ጥያቄና መልስ ሳይሆን የእግር መንገድ ምክር ነው።